ኤቨርሱን akkasumatti fe'anillee maaliif dhuftanii jedhee gaafa biraatti hin tarre yoo isin waan dhuftaniif himattan achii booda sadarkaa itti aanutti sadarkaa mufanna አንድ የሰፈር ልጅ ማለት ነው ጎረቤት ነንና አጋጣሚ ተደውሎልኝ ነው ዛሬ ሄጄ አይቻት የመጣሁት በመጣች በሶስት ወሯ የጭንቅላት ካንሰር ታማ ዱባይ ሆስፒታል ራሽዲያ ነው የምትገኘውና ማንም አጠገቧ የለም። እዛ ከገባች 4 ወሯ ነው። የሚጠይቃት ሰው የለም፣ ብቸኛ ናት። መዳሟ ወዲያው እንደገባች ነው የከነሰለቻትና እኔ ምን እንደምል አላውቅም። ዛሬ አትበላም፣ አትጠጣም፣ አትናገርም ምንም ነገር ቪዲዮ ብቻ አድርጊያት ነው የመጣሁትና በጣም የሚያሳዝን ሁኔታ ላይ ነው ያለችው። እባክሽ እንድትተባበሪ። እናትየው በጣም ታማ ሆስፒታል ሁላ ገብታ ነበረ። ልጄን አድኑልኝ እያለች ነው እና እኔ ወላሂ በጣም ነው የጨነቀኝ። መዳምን ዛሬ ሰው እንዲሄድላት ነው የምትፈልጊው? ብቻዋን ናት። ወደ ሀገር ለእናቷ ብቻ ትሄድላቸው፣ ለእናቷ ብቻ። ምን ሄደሽ አትነግሪላትም ታዲያ? እዚህ ሀገር ሕክምና በኢማራት ላይ ሕክምና በነፃ ነው። ግን አትታከም አትዳን ሀገር ቤት ትግባ ነው አንቺ የምትይው? ሀገር ቤት እንድትገባላቸው ነው የሚፈልጉት። የልጅቷን ህይወት አደጋ ላይ የሚጥል ኢትዮጵያ የትኛው ሕክምና እንድታገኝ ነው? ራሺዲያ ሆስፒታል የመንግስት ሆስፒታል እየታከመች ያለች ልጅ ሕክምናዋን አቋርጦ ወደ ሀገር ቤት መላክ ማለት እነሱ ስለፈለጉ ብቻ አትታከም አትዳን ኦፕራሲዮን ለመሆን ማለት ነው። ከአቅም በላይ ስለሆነ ነው እና ልጅቷ ምንም እንቅስቃሴ የላት ዝም ነው ያለችው እና ምግብም አትበላ ምንም አትል በቃ እንድትወጣ ነው የሚፈልጉት እና ከአቅም በላይ አንዳንዴ ከእውቀት ነፃ የሆነ ነገር አናድርግ። ኢማራት ላይ ሕክምና በጣም ቆንጆ ነው። ምግብ ባትበላ ግሉኮስ ይሰጣታል ሆስፒታል ውስጥ ጥሩ እንክብካቤ ይደረግላታል። ንጹህ አንሶላ እየተቀየረላት ምግብ እየተሰጣት መድኃኒት እየተሰጣት በስነስርዓት መታከም የምትችልበት ጥሩ ሀገር ላይ እያለች እንዴት ነው የካንሰር ታማሚ ሕክምናውን አቋርጦ አገር ቤት ይግባ የሚባለው? ቤተሰብ ያለማወቅ ትምጣልኝ ብቻ ስላለ እንዴ ልጅቷ ትታከምበት እንጂ። አቡዬ እሱን አላውቅም፣ ግን ሄጄ ሳያት ማለት ነው ዛሬ ተኝታ ነው ያገኘኋት። ምንም ግልኮስም የለም ምግብ ራሱ አጠገቧ የለም እና ልጅቷ ምግብ እንኳን አጎርሳታለሁ ብዬ አፏን አትከፍትልኝ እና ውሃ እንኳን በሀይላንድ ክዳን ነበረ አፏ ላይ ጨምሬ እሱም ይደፋል። ምንም ነገር በቃ እንትን አትልም እና በጣም የሚያሳዝኑ ሁኔታ ናት ያለችው። እባክሽን ተባበሪኝ። ሀያት ሕክምናውን አቋርጦ ሀገር ቤት እንዲገባ አልተባበርም። እኔ ልጅ ሕክምና ላይ አይደለችም ውዴ፣ ሕክምና ላይ አይደለችም፣ ሕክምና ላይ አይደለችም። አንቺ ይሄሽ ማታበላሽባት ከሆነ ማንም ካልሄደባት የመንግስት ሆስፒታል ነው ተኝታለች ሆስፒታል ውስጥ። ሆስፒታሉ አውጥቶ አይጥላትም። አውጥቶ ቢጥላት ይጠየቃል። ገባሽ? ሆስፒታሉ የሰው ልጅ አውጥቶ መጣል አይችልም። አንቺ ግን እየሻው ልጅቷን አታበላሽባት። ልጅቷ ትታከም፣ ሕክምና ታገኝ። ገብቶሻል? ሰው አላት ከተባለ ክፈሉም ሊሉ ይችላሉ ገንዘብ። ሰው የላትም እኮ ብቸኛ ናት። የሚረዳት ሄዶ እንኳን የሚጠይቃት ሰው የለም። ወንድሟ አለ በ15 ቀን አንዴ ነው ስራ ትቶ ሄዶ የሚጠይቃት። እስካሁን ድረስ ሄዶ እንኳን ቼክ የሚያደርጋት ሰው የለም። እናትየው አልቅሳ ልትሞት ነው። ባለፈው ዕለት ሆስፒታል ገብታ ከዛ በኋላ አለ። እሺ ሼር ላድርግለት። ልጅቷ ሕክምናዋን እስከ መጨረሻው ኢማራት ላይ ማግኘት አለባት። እሺ ሼር አድርግለታለሁ። አቋርጦ የሰው ልጅ ሕክምና አቋርጦ ወደ ሀገር ይግባ አይባልም። ሆስፒታሉ በቃ አትድንም ትግባ ካለ ለኤምባሲ ታመለክታላችሁ። ወንድሟ እሱ ነው ወንድሟ ነው ሄዶ ኤምባሲ ማመልከት የሚችለው። ወንድሟ ይሄድና ኤምባሲ ያመለክታል። ከዛ ኤምባሲ ወረቀቷን ፕሮሰሷን ኤቭሪቲንግ ጨርሶ ወደ ሀገር ይልካታል ማለት ነው። ግን ይሄ ዝም ብሎ ቤተሰብ ስላለ ብቻ አንዳንዴ ቤተሰብ ያልተማረም ሊሆን ይችላል፣ አያውቅም። ልጃችን ትምጣ እዚሁ እንትን ቁራን ይቀራባታል፣ እዚሁ ጸበል ትሄዳለች፣ እዚሁ ምናምን ሊል ይችላል። አያውቅም ቤተሰብ ሕክምና እንደሚያስፈልገው። ካንሰር ነው ይሄ ነገር። ስለዚህ ትሪት መደረግ አለባት፣ መታከም አለባት። ወንድሟን ጥሪ ከመጣች
3 ወሯ ነው አለች። ሆስፒታል ከገባች 4 ወሯ ነው። እንዴት ነው ግን ነገሩ? ከመጣች 3 ወሯ ከሆነ ሆስፒታል 4 ወር ሰው እንደዛ አይደለም። በመጣች በ3 ወሯ ነው የታመመችው እና አሁን ሆስፒታል ላይ 4 ወር ነው የሆናት። ስለዚህ ከ7 ወሯ ነው ማለት ነው ከመጣች። አዎ እና ለዛ ነው ቆይ ሼር እያደረኩለት ነው። ወንድሟ ይምጣና ኤምባሲ ሄዶ ሆስፒታሉ በቃ ሕክምና ጨርሳለች ከዚህ በኋላ አትድንም ሀገሯ ትግባ ካለ ሆስፒታሉ ያንን ወረቀት ከሰጠው ቀጥታ ወረቀቱን ይዞ ኤምባሲ ነው መሄድ ያለበት። ከዛ ኤምባሲ ፕሮሰሱን ያደርግላታል። ወይዬ የታለች እንትና? እሺ ሜላት ሞባይል ነው ያላችሁ ያስገባኝ ኢንቫይት አድርጌሻለሁ ሜላት። ሰላም አለይኩም አቡ። ዋሌኩም ሰላም እንዴት ነሽ? አለሁልሽ ደህና ነኝ። ዋትስአፕ ላይ የላኩልሽን አየሽዋ? የትላንቱ ማስረጃ ነገ ብለሽኝ ነበር። ዊኬንድ የሳምንቱ መጨረሻ ስለነበር ያው ከጋ ፋሚሊ ታይም ምናምን ላይ ነበርኩ። ምንም ስልኬን አላየሁም። እሺ ምንድነው መጀመሪያ የላክሽው ዋትሳፕ ላይ ያወራችሁበት ቀን? አቡ ፍላወር እየላከልሽ ያለውን አስገቢልኝ፣ ይደውልለት ኢትዮጵያ ስለሆነ ለወንድሙ። ታዲያ እዚህ መግባት እኮ አይጠበቅበትም ለመደወል። አሁን ንገሪው ይደውልለትና ወንድሙ ይምጣ። እሺ ገዛሊ ለሙዲኖ ደውልለት እስኪ፣ ዱባይ ላለው ወንድሟ ደውልለትና ሀቢባ ቤት ቶሎ ና በለው። ስክሪን ሪከርዱ ላይ የላክሽልኝ ስክሪን ሪከርድ እንትን ካላችሁበት ከመጀመሪያው ቀን ካወራችሁበት ቀን ጀምሮ ያለውን አይደል? 1 ሰከንድ አሰራሯራችሁ ከመጀመሪያ ቀኑን ማየት አልቻልኩም። ከመጀመሪያ 1 ሰከንድ ማሪ ፈርስት ዴይ ሺ ኦርደር ፈርስት ዴይ 1 ሰከንድ ወደ ፖዝ ለማድረግ የመጀመሪያው ቀን ማየት አልቻልኩም። ማሪ ገና ስከፍተው ይሮጣል። እንዴት ብዬ 6 ኤፕሪል 6 ነው። 4ኛ ወር ቀን 6 ነው ኦርደር ያደረገችው። አዎ ቆይቷል እኮ ኦርደር ካደረገች። ምን ቆየ? አሁን እኮ 5ኛ ወር እና 1 ወሩ ነው እኮ 1 ወር ከምናምኑ ነው። አዎ ኢትዮጵያ ስትሄድ ነው ኦርደር ያደረገችው ከኔ ማለት ነው። ያው እኔ ብሎክ እንዳላረኳትና ሙሉ ነገሩን እንድታይ ነው የላኩልሽ። እና ደግሞ ያኔ ድምፁን ግን አላኩልሽም፣ ብቻ እሱን ነው የላኩልሽ። ብሎክ አድርጋኛለች አላለችም? ብሎክ ብታረጊያት እዚህ ላይ አንድ ዩ ብሎክ ኤንድ አን ብሎክ የሚል የለም። ዩ ብሎክ ኤንድ አን ብሎክ ይል ነበረ። ምክንያቱም አንድን ሰው ብሎክ ስናደርገው ዩ ብሎክ ሄር ይላል ራሳችን ስክሪን ላይ። ከዛ አን ብሎክ ስናደርገው እከሌን አን ብሎክ አረግሽ ይላል። እሱ ያ የለም። ያንን ማጥፋት። ከዛ ደግሞ መጨረሻ ላይ አልመለሰችልኝም ያለችው ኢትዮጵያ ሄዳ ችግር የለውም ስትመጪ ኤክስቼንጅ አደርግልሻለሁ ያልኳት አፕሪል ላይ ያልኳት ደግሞ አለ መጨረሻ እንዲ አስምሬ የላኩልሽ ማለት ነው። ትላንት አይዋ ቀን ስንት ላይ ሀይ እንዳልኳት ስንት ሰዓት ላይ ነበር? እሷ ትናንትና ነው ብላ ነበረ። አንቺ ያከበብሽ ኤፕሪል 15 ነው የሚለው። ትናንትና ቀን ትናንትና 22 ነበረ። እሷ ትናንትና ላክሽልኝ ያለችው ግን አንቺ በ15 ነው ከ7 ቀን ሀይ ያልኳት ደግሞ ያው ማታ ከምሽቱ 12 ሰዓት ከ12 ደቂቃ ይላል። ያው አለ እዛው ላይ ማለት ነው። ምን
ቪዲዮ ላይ መጨረሻው መቼ ሀይ ያልሻት? ቱዴይ ሀይ ያልሻት ያኔ ቪዲዮን ከሰራችሁ በኋላ ምንድን ነው ምናምን ብያት ቲክቶክ ላይ እስቲ ስልክሽን ያኔ መጀመሪያ ስልኳ ጠፍቶብኝ ነበረ ስለቆየ ካወራን ያኔ ብዙ ከስተመር ሲኖር ወደ ታች ይሄዳል ስልኳቸው። እኔ ደግሞ ሴፍ አላረኳትም። ከዛ ስልክሽን ስጭኝ ብያት ሴፍ ሳረጋት ነው የሁሉ ነገር የወጣው። ከዛ ሀይ ያልኳት መቼ ነው ቪዲዮን የሰራችልበት ማታ ያው አክብቤ ልክልሻለሁ። ልላክልሽ ያከበብሽው 12 ደቂቃ ማታ 12 ሰዓት ከ12 ማታ እኮ ዛሬ ሳይሆን ቪዲዮ የሰራችለት ማታ ነው እንጂ ያኛው አክብቤ የላኩልሽ ያዛ እቀይራለሁ ትናንት ያስደመጥኩሽ ሊከርድ የቀይርልሻለሁ ምናምን ያልኳት የመጨረሻ ያወራ ነው ኢትዮጵያ የሄዳ ነው። እሷ አልመለሰም። እሷ ደግሞ ቮይስ ላክሽልኝ ብላለች። አንቺ ግን ትናንትና እንዳላክሽላት በ15 እንደላክሽላት ማስረጃ አቅርበሻል። ነግሬሻለሁ። እና ደግሞ ስልኳን ሰታኝ ሀይ ብቻ ብያት ከዛ ማስረጃ ሙሉ ማስረጃ እንዳለው ብቻ ነው እንትን የላኩላት እንዳልደለኳትና እንዳልበለኳት ቪዲዮ ቀርጬ ልክ ላንቺ ሙሉ ስክሪኑን ቀርጬ እንደላኩልሽ ለሷም ሙሉ ስክሪኑን ብሎ ካላረኩሽም አልደለትኩሽም ብዬ ላኩላት። እሷ ያሰበችው ይመስለኛል እሷ ስታጠፋው እኔ ጋር ያለው መረጃ እንዳለ ሙሉ ይጠፋል ነው። አቡ እኔ ተቀጥሬ ነው ምሰራው። ምሸጠው ደግሞ ሰው ሰራሽ ስልክ ነው። በየትኛውም አጋጣሚ አንዳንድ ስልክ ችግር ይገጥማል፣ ስህተት ሊኖር ይችላል። ነገር ግን ሰውየው ሙሉ እንትን ደረሰኝ ይጽፋል፣ ምክንያቱም ኤክስቼንጅ ማድረግ ስለሚችል። እኔ ደግሞ ኤክስቼንጅ ይደረጋል ብዬ ነግሬያታለሁ፣ አስረድቻታለሁ፣ ሙሉ ነገሩን ብያታለሁ። እሷም ምንም አላልሽኝም ብሎ ካረግሽ ብላ ነው ቪዲዮ የሰራችው። ትላንትም ልክ አንቺ ጋር እንዳለችው ማለት ነው። እኔ ተቀጥሬ ነው የምሰራው። የምሸጠው ስልክ ሰው ሰራሽ ነው። ይህን ስራ ከጀመርኩ ደግሞ ስንት ወር ሆኖኛል? 8 ወር ሆኖኛል። እና ደግሞ በእርግጥ አንዳንድ ስልኮች ስህተት ሊኖራቸው ይችላል፣ ችግር ሊኖርባቸው ይችላል። ግን ደግሞ ኦኬ ችግር ካለባቸው ችግሩን ደግሞ በሚፈታበት መንገድ ይፈታል አይደል? ያኔ ኤክስቼንጅ ማድረግ ካለብኝ ኤክስቼንጅ አደርጋለሁ፣ መቀየር ካለብኝ እቀይራለሁ። እኔ ይሄ የራሴ ሱቅ አይደለም። ስልኮችን የማመጣቸው እኔ አይደለሁም። ስልኮች የሚያመጣልኝ አለቃዬ ነው። ይነግረናል፣ እንሸጣለን። ከዛ ደግሞ ችግር ካለበት ደግሞ ሙሉ ዋስትና ደረሰኝ ይሰጠናል። በዛ ደረሰኝ ደግሞ ኤክስቼንጅ ማድረግ ያለብን ነገር ካለ ኤክስቼንጅ እናደርጋለን። ልክ ለሷም ትላንት ያዳመጥኩሽ ሊከርድ ለምን ኮሜንት ላይ እንደዛ አልሽኝ? ኤክስቼንጅ ማድረግ ካለበት እኮ ታረጊያለሽ። ህጋዊ ነው ሱቁ። አንድ ነገር ቢፈጠር እንኳን እኔንም ሰውየውንም ማስጠፈር ትችያለሽ ሁላ ብያታለሁ። መቼ ሊከርዱ ይኸው አክብቤ ላኩልሽ። እሷ ግን ምንድን ያለችው ብሎ ካረገች ድሌቶ ሚሴጆችን ሁሉ አጠፋች ምናምን ያለችው እና አስገቢያትና ያው እኔ የላኩልሽ መረጃ አለ፣ እሷም ያላት መረጃ አለ። ግን ደግሞ አሁንም እንዲታወቅልኝ የምፈልገው ሜቢ ስልኩ ኦኬ ችግር አለበት፣ ተበላሽቶ ሊሆን ይችላል፣ ምን ሊሆን ይችላል። ግን ደግሞ እኔ አልቀይርም አላልኳትም። ሰምተሽዋል? ትላንት ሊከርድ አልቀይርም አለማለትሽ ነው። ምክንያቱም አልቀይርም የማለት ነው እንደ ነጋዴ የሸጥሽው ዕቃ ጥሩ አይደለም፣ እቃውን አልተስማማኝም ካለ እንከን ካገኘበት አንድ ሰው ነጋዴ የመቀየር ግዴታ አለ። ገዢ ደግሞ ደረሰ እቃውን የማቅረብ ግዴታ አለበት። አንቺ ቮይሶቹን እንደሰማኋቸው በጣም በትህትና ነው ከስተመርሽን የምታወሪው። እንደሰማንሽ አሰምተሽናል ትናንትና ቮይሱ እና ግን እንትና ማን ነበር ስሟ? ለባሌ ጣፋጭ ነኝ ሼር አድርጉላት። ለባሌ ጣፋጭ ነኝ ካልሽ ሌላ ፐርሰናል ችግር የለባችሁም ሁለታችሁ? ከዚህ ውጭ ስልክ ገዝታ እኔ አላውቃትም። ሜቢ የምታውቀኝ ከሆነ አላውቅም። እኔ ለአመታት መዳም ቤት ስሰራ በራሴ ጥረት ደግሞ ወጥቼ ይሄ በዚህ አጋጣሚ ፌራው ነው አይዲን ያሰራልኝ። አመሰግናለሁ። በዚህ አጋጣሚ ታውቂዋለሽ? ፌራ ከኮንትራት ጨርሼ እኔ ላይቭ ላይ ያኔ እንደ በቃ በፊትም ያኔ እኔ ውጪ ስወጣ ዘመድም ቤተሰብም የለኝም። በራሴ ጥረት ነው ይሄን ስራ ያገኘሁት፣ ይሄን ስራ የምሰራው እና ደግሞ ማለት ነው ለሰውዬ ሳይሆን የምሰራው ለከስተመር ነው። ምክንያቱም አሁን የሚይዛቸው ከስተመር
ነገ የራሴን ስሰራ ያግዙኛል፣ ከኔ ጋር አብረው ነው የሚሄዱት ብዬ አስባለሁ። እኔ እድሜ ልኬን ተቀጥሬ የመስራት እቅድ የለኝም አይደል? ዛሬ ላይ ሰርቼ ነገ ላይ የራሴን የሆነ ነገር ለመስራት ነው የምፈልገው። ለዛም ከስተመሮቼን ደግሞ እያንዳንዱን ነገር አስተካክዬ እሰራለሁ። ምክንያቱም ሰውዬ ነገ ሊያባረረኝ ይችላል። ሰውዬ ሲያባረረኝ ከስተመሮቼን እንጂ ሰውዬን ይዤ አልወጣም አይደል? እንደዚህ ነው አየሽ። ቢዝነስ ማይንድ ያለው ሰው ፖዘቲቭ የሆነ ሰው እንደዚህ ነው የሚያስበው። ከስተመር ይበልጥብሻል ከአሰሪሽ። አሰሪ ይቀየራል፣ ከስተመር አይቀየርም። ዛሬ ያፈራሻቸውን ከስተመሮች ነው ነገ የራስሽን ሱቅ ስትከፍቺ መጥተው የሚገዙሽ። ጥሩ እቃ የሚሸጥ ሰው ሁሌም ተፈላጊ ነው። ጥራት ያለው እቃ፣ ትክክለኛ እቃ በተመጣጣኝ ዋጋ የሚሸጥ ባለው ጊዜ በዚህ ቀን ይደርሰሃል ካለ ባለው ቀን የሚያደርስ ነጋዴ በህዝቡ ዘንድ ታማኝ ይሆናል። ሲያወራ ክብር ያለው፣ ማይንጣጣ፣ ማይሳደብ፣ ከስተመሮቹን የሚያከብር። ለምን ክብር ሲኖርሽ ክብር ያላቸው ከስተመሮች ነው የሚገዙሽ። ለራሱ ክብር ያለው ከስተመር ክብር ካላት ነጋዴ ነው የሚገዛው። እየተሰደበ አይገዛም። ገብቶሻል? እየተሰደበ ከሚሳደብ ሰው የሚገዛ ሰው ለራሱ ክብር የሌለው ሰው ነው። ራሱን ስለማያከብር እየተሰደበም ይገዛል። እያመናጨቁትም እየጮሁበትም ይገዛል። ቢካዝ ክብሩን አያውቅም፣ ዋጋውን አያውቅም። በገዛ ገንዘቡ ከሚሰድበው ሰው ከሚያበሻቅጠው ሰው ይገዛል። ዋይ? ቢኮዝ ዋጋውን የራሱን ዋጋ ስለማያውቅ ለራሱ ክብር ስለሌለው። አንቺ ከስተመሮችን በክብር ከያሽ፣ ንጹህ እቃ ካቀረብ፣ በተመጣጣኝ ዋጋ ከሸጥሽ፣ ችግር ያለ ሲሉሽ ከቀየርሽ፣ በቀኑ ቃል በገባሽላቸው ቀን ካደረሽ፣ ያ ነው ዋናው የሚጠበቀው። ሰውዬ ራሱ አልቀይርም ቢለኝ ማለት ነው አቡ በብዛት በራሴ ብር የምሞላበት ቀን አለ። ምክንያቱም እኚህ ከስተመሮች የትም ቢሄዱ አብሮኝ ይሄዳሉ ብዬ ነው ማስበው። የትም በሆን አብሮኝ ይሄዳሉ። በራሴ ሞልቼ ብዙ ጊዜ ነው ከሰውየው ጋር የምጨቃጨቀው። ይሄ ስልክ ለምን ተላከ፣ ይሄ ስልክ ለምን እንዲሆነ። እኔ ደግሞ የሚሸጠው ገበያ ላይ ያለ ስልክ ነው። ገበያ ላይ የሌለ ስልክ ደግሞ አልሸጥም። ሰውየው ያቀርብልኛል፣ ግን ደግሞ ችግር ካለበት የትኛውም አጋጣሚ እንዲቀይርልኝ አረጋለሁ። እኔ ስልኩ ወዲያውኑኑ ችግር ካለበት ደግሞ ሰውየው ችግር ከሌለበት አንድ ስልክ አሁን ከለሩን አልወደድኩትም ቀይሪ ብትለኝ እሱ ከለሩ አያስቀይርም። በከለር አሁን አንድ ተስፋ ነው አይደል ከለሩ የምትገዛው ከተከፈተ በኋላ። አሁን ልክ እንደላኩልሽ ስንት ነው ብዙ ረጅም አይደል ያወራ ነው ስልክ የሚቀየረው ችግር ካለበት ውስጥ ለምሳሌ ልክ ሲወስዱት ችግር ካለበት እንትን ካለው የሚበላሽ ስታክ የሚያደርግ ነገር ምናምን ከሆነ ወዲያውኑ ሪፖርት ካረጉ ይብን እኔ አልመልስም ብል ራሱ ዋናው የቢሮ እንትን አለ ቁጥር አለ፣ ከአንድም ሁለት አለ። በሁለቱ ኮንታክት ማድረግ ይችላሉ። እኔ ራሱ ብሎክ ባረግ የሆነ ነገር ባረግ ዋትስአፕ አለው፣ ቀጥታ ስልክ አለው፣ እንትን አለው ፎቶም ነው ቦቶም መደወል ይችላሉ። አዎ ግን የቻይና ስልክ እየሸጣችሁላቸው የጃፓን ነው አትበሏቸው፣ የእንትን ነው እኮ ይጻፋል ወረቀቱ ላይ ቪየትናም አለ፣ ቻይና አለ፣ ሜዱን ኮሪያ አለ፣ ያነባለ ያልተማረ አለ፣ ሁሉም ያነባል አይደለም። ስለዚህ እንትኑ ላይ ቪየትናም እንትኑ ላይ ቻይና ተብሎ ሜዲን ቻይና ተብሎ የቪየትናም የጃፓን ምናምን እያላቸው ትሽጡላቸው። እውነቱን ነግራችሁ እንደዛ ብዬ ሙሉ ቪዲዮ ምናልባት ካየሽ ዩዝድም ከሆነ ይሄ ስልክ ዩዝድ ነው ምስታምል ነው፣ ይሄ ስልክ ደግሞ ሜድም ቪየትናም ነው እንደዚህ ነው ብዬ እሸጣለሁ። ታብሌትም ሳስተዋወቅ ሜቢ ቪዲዮዎችን ልክልሻለሁ ታያለሽ። እያንዳንዱ ቪዲዮ ላይ ሰራ ዩዝድ እንደሆነ እናገራለሁ። ሆነ አሁን እሷ ያለችው ማለት ነው ትናንትና ያለችው ሼር አድርጉላት። የመዳም ቅመም ስለሆነች አይመቻትም። ትናንትና መዳም መታብኛል ይችላ ነበር። መዳም መታባት ነበር። ቤት እየወለወለች ነው የገባችው። ማን ነበር ስሟ? ነባሌ ጣፋጭ ነኝ የምትባለው ልጅ። ሁላችሁም ሼር አድርጉላት ላትምጣ እና ማለት ነው መሰለሽ ውዴ። አሁን እሷ ያለችው አንቺ ስትሸጪላት አዲስ ነው ብለሽ ሽጠሽላት ከዛ አሮጌ እንደሆነ የተከፈተ እንደሆነ ሲደርሳት አይታ ለምን አሮጌ ሸጥሽልኝ ስትልሽ አሮጌ እንደሆነ ነግሬሻለሁ ነው ያልሻት። እሷ ደግሞ እየማለች ወላሂ ላዚም እያለች እየማለች አሮጌ እንደሆነ አልነገረችኝም። አሮጌ ስልክ ይኸውልሽ እኔ እንደውም ማለት ነው እሺ አንድ ሁለት ስልክ ኤ14 እንደውም እኮ ቲክቶክ ላይ አይደለም እኮ የገባችልኝ በዋትስአፕ ራሷ ነው ቀጥታ 3 ጊዜ ደውላ ምናምን ያወራችኝ። ኤ10 ሳስተዋውቅ እያየችኝ ማለት ነው። እኔ ብዙ ጊዜ ላይቭ ላይ ገባና ስለ አንድ ስልክ መረጃ እንዲሰጣለሁ እያወራው ማለት ነው።
ከዛ ኤ14 ስልክ ዲስካውንት ያልሽውን 2 እፈልጋለሁ። እነሱ አዳዲስ ካርቶን ባግ ናቸው። ኤስ22 እፈልጋለሁ ስትለኝ ኤስ22 ዋጋ እንዲህ ነው ስላት እስቲ ኤስ1 ላኪልኝ አለችኝ። ኤስ1 ላኩላት። ኤስ1 በምስት አምል ነው፣ ምንም ምስክራች የለውም። ከዛ ወሰደችው። ሴትዮዬ እንትን ነው አለችኝ ስትል ኦኬ ችግር የለውም፣ ስልኩ ችግር ከሌለበት በራሱ ስልክ እቀይርልሻለሁ። ስልኩ ችግር ከሌለበት ግን ሰውዬው ችግር ሳይኖርበት አይቀይርም። ግን ደግሞ ሴትዮሽ ይዛሽ ሴትዮ እመጣለሁ ሎኬሽን ላኪልኝ ስትለኝ ይሄው ሎኬሽን ልኬልሻለሁ፣ ሴትዮሽ መምጣት ከቻለች መምጣት ትችላለች ብዬ ሎኬሽን ላኩለት። አይ በቃ አንቺ ይሰራል ካልሽኝ፣ አንቺ ቆንጆ ነው ካልሽኝ የ6 ወር ሶፍትዌር ጋራንቲ ስላለው አገር ቤት ወስደውና ችግር ካለበት እመልሰዋለሁ አለችኝ። ከዛ አገር ቤት ሄዳ ያከበብኩልሽ ሜሴጅ ላይ ትላንት የሰማሽው ሜሴጅ ላይ እንደዛ አለችኝ። ከዛ እኔም ችግር የለውም ይመለሳል፣ ግን ኮሜንት ላይ እንዲመጻፍ የለብሽም ብዬ ነግሬያታለሁ። የመጨረሻው ግን ደግሞ ከአገር ቤት ይዛው ስትሄድ ተስማማ። እሺ ችግር የለውም የዚህን ያህል ወር ጋራንቲ ያለው ብላኝ፣ እዚህ መታ ደግሞ ጭራሽ እንዳላወራችኝ ይሄ ሙሉ መረጃውን ደግሞ ልኬልሻለሁ ለአንቺ። እኔ ስሜን ለምን ማጥፋት እንደፈለገች እና ባልሆነ ነገር ለምን መውቀስ እንደፈለገች እኔ አልገባኝም። እኔ ደግሞ ይሄ ገበያዬ ነው፣ እንጀራዬ ነው። አሁን ላይ ተቀጥሬ ነው የምሰራው። ነገ ላይ ደግሞ የራሴን መክፈት አላማ አለኝ። እኔ ለአመታት መዳም ቤት ኮንትራት ሰርቼ ስወጣ ውጪ ስወጣ ብዙ አላማ አርግቼ ነው። እሺ ውዴ ልጅቷ መምጣት አትችልም። ዛሬ ጁማዓ ነው። ቤት እንግዳ አለባቸው። ዛሬ ጁማዓ ነው። መዳም ቤት ነው የምትሰራው። እንግዶች አሉባት። መምጣት አትችልም። መዳም አትፈቅድላትም። ከእንጀራ ደግሞ የሚበልጥ ነገር የለም። አንቺም እንደዚህ ለእንጀራሽ ተጠንቀሽ እንደሆነ የመጣችው እሷም እዛ ጋር መዳም እንዳታባራት ለእንጀራዋ ትጨነቃለች። ሶ የምችለው ማታ ነው ብላለች። ማታ ነይና ማታ እሷም ያላትን ታቀርባለች። አንቺ ማረጃዎችሽን ልከሽልኛል። ማታ እሷ ትመጣለች። ማታ ነይ እሺ። እሺ ችግር የለውም። ግን ስንት ሰዓት አቡ የምር ከዛሬ ማለፍ የለበትም። ትላንት ስራ አልገባውም፣ ዛሬ ስራ አልገባውም። ሌላት ሁሉ ነገር እኮ አንቺ ባልሽ ሁሉ ነገር አንቺ ባልሽ አሁንም ፈጣሪ ፈቀደው እንጂ አዳምጪኝ እህቴ። እሷ የማዳም ቅመም፣ አንቺ በራስሽ ነው የምትሰሪው። እሷ ማዳም አናቷ ላይ ያለችባት። ትናንትና ሞልቢያና ባሏን ይዛ ነው ቆማ በፍጥነት ካሁን የመዳም ልጅ እየመጣባት ምናምን ስታወራ ነው የነበረው። ስለዚህ አሁን ዛሬ ጁማ ነው፣ አርብ ነው። የማዳም እንግዶች ምናምን አሉባት። መዳም አትፈቅድላትም ለመምጣት። ማታ ብላለች። ማታ ሰዓቱን አልነገረችንም። የምትችለው ግን በኢትዮጵያ ከ2 ሰዓት በኋላ ከምሽቱ ከ8 ሰዓት በኋላ ነው የምትችለው። ክፍሏ የምትገባው ስራ ጨራርሳ ሰራተኛ ክፍል ስትገባ የዛኔ ትመጣለች። እሺ ከ2 ሰዓት በኋላ ብላለች። በቃናይ ማታ ሀያት ልጁ ካልመጣ ልጁ ሲመጣ ነይና ኮመንት ላይ ጻፊ እሺ። ነው እንዳታወርች ይመጣ ነው ይመጣ ጻፊ ኮመንት ላይ አስገባሻለሁ። እሺ አብርሃም እንዴት ነህ? አብርሃም የለም። እሺ ጻፉ ኮመንት ላይ አስተማሪ ታሪክ ወይም የፍቅር ታሪክ ብላችሁ። ፋይዳ እንዴት ነሽ? ፋይዳ እንዴ ጋይስ አልሰማም። ፋይዳም የለችም። ከኔ ኔትወርክ ያልተቋረጠማ። ቆይ በሬ ዝግ ነው፣ በሬ ክፍት ነው። እሰማለሁ። ኦኬ እነሱ ናቸው እንግዲህ ስልካቸውን ጥለው ይደውላል። እሺ አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ሀቡዬ እንዴት ነሽ? ስጣራ እኮ አትመልሽም ስልክሽን ጥለሽ። ሰው እያስተናገርኩ ፍቅሬ እንዴት ነሽ? ሰላም ነሽ? ሀቡዬ ሰላም ነው አለሁልሽ። እንዴት ነሽ? ስራ በጣም አሪፍ ነው። ሀቡ ኧረ ሀቡ እሺ አስተማሪ ታሪክ አለኝ የፍቅር ታሪክ አለኝ ብላችሁ
ኢንቫይት አድርግሻለሁ። ስራ ላይ ናት እሷ። ኦኬ የገንዘብ ቴንኪው ነቢያት፣ ቴንኪው ሶ ማች። ሌትስ ጎ። ኢንቫይት አድርጊያለሁ። አንድ ሞዴሬተሮች ኢንቫይት አድርጉ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ የሚል ሰው። የትናንትናዋ ልጅ ማይ ጋድ ጭንቅላቴን ተቆጣጠረችው። ታስታውሷታላችሁ? ማን ነበረ ስሟ? ትኩስ ወሬ። ትኩስ ወሬ ግን ታሪኳ መሀል ላይ ትክክለኛ ስሟ አምልጧት ነበረ። ማን ነበረ? ሊያስኩትም ብቻ በጣም ታሪኳ ነክቶኛል። ቴንኪዩ ሳራ መሲ። አዎ የትክክለኛ ስሟ መሲ ነው። ትዝታ ኖ ትዝታማ እንትን በወታደር ፋይዳ ይኸውልሽ ንግግር ስትጀምሪ ሲደወልብሽ ንግግር አቡ ሪም እኮ ናት። ሪም ጋብዛ ነበረ ሰው ማለት ነው። ከዛ ሪምሻ ያው እኔ ሰፖርት ለማድረግ ጋበዘች እና ልጆቹ ዱባይ ምናምን ነው ያሉት በጣም እና ዱባይ ድረስ ይምጣልን እና ምን ብታይ ስራ ሊያሰሩ ናቸው ነው እኮ ሪም የታለች? ሪምን እኮ ደግሞ እንትን አላልኳትም። እና እዚህ ውስጥ ካላችሁ ማለት ነው ዱባይ እንዴት ይመጣል ምግብ? እዚህ ላለ ሰው ከፈለጋችሁ እንጋብዝላችሁ። እዚህ ላለ ሰው ማስተላለፍ ጓደኛ ምናምን ካላችሁ እዚህ እናስተላልፍላችኋለን። ዱባይ ድረስ እንዴት እናምጣው ምግብ? በጣም ብታይ ድራይቨሩ ጋር እዚህ ብታይ ምንም ከአቡዳቢ ዱባይ ድረስ እንዴት ነው ምግብ? ልብስ አይደለ? አይሆንም ጋይዝ። አቡዳቢ ላለ ሰው ይሰጥላችሁ። አቡዳቢ ላለ ሰው በእጣ ይሰጥላችሁ። ከፈለጋችሁ ጓደኛ ካላችሁ ለጓደኛ ምናምን ስጡ። እሺ የፍቅር ታሪክ እና ሪምን ልጥራት ታዲያ? ሪምንም እንዲሁ ነው በቃ ሀርዛ እያደረጓት ነው ያሉት። ሪምም ትንገራቸው ለሰው ሲባል ነው የገቡት። ሲጀመር አቡዳቢ ላለ ሰው ነው የተባለው። ሰው ካላችሁ ጓደኛ ዘመድ ምናምን ካላችሁ ደግሞ እዚህ እንልክላችኋለን እንጂ ዱባይ ድረስ ከአቡዳቢ እንዴት? አቡዳቢ ነው የገቡት። አዎ ከሆነ ታዲያ ውሸታም ናቸው። ለውሸታም ለምን ትሰጣላችሁ እናንተ? ለምን ውሸት ትተባሉ? ሪም ያለችው አቡዳቢ ላለ ሰው ሲባል አቡዳቢ ነን ብለው ገቡ። ሲገቡ ግን ዱባይ ናቸው። አቡዳቢ ነው ገብተው ሲደወልላቸው ዱባይ ነን ካሉ ውሸታም ስለሆናችሁ አይሰጥላችሁ። ዞሯችሁ ዝግባችሁ ይላለው ለተኛ ሰው። እሷም አላወቀችም። በእርግጥ እንዲሁ ዝም ብላ እኔን ሰፖርት ለማድረግ እንትን ብላ አላወቀችም። እና አቡዳቢ ብለው ነው የገቡት። አሁን ግን ዱባይ ነን ነው የሚሉት። አይቻልም በሏቸው። ውሸታሞቻችን ለሆዳቸው ብለው የሚዋሹ ለምግብ ብለው የሚዋሹ አሳፋሪ ነው። መዋሸት ያሳፍራል በጣም። አትዋሹ። ስለዚህ አቡዳቢ ላለ ሰው ይሰጠው። ሪምን ችግር የለውም። እኔ ለሪም እኔ ወስንላታለሁ። ምንም ችግር የለውም። አቡዳቢ ላለ ሰው ይሰጠው። ለስንት ሰው ነው? ወይኔ በዚህ ጫጫታ የሚያዳምጠው ውዴ። እንዴት ነሽ አቢባዬ? ወይ አይና ለሚያለሽ እንዴ ፕሮፋይልሽ ተቀይሯል። እስቲ ቡላ ቪዲዮ ክፈች። ፕሮፋይልሽ ተቀይሯል። ሰላም ነሽ አቢባዬ? አዎ አሳያት። እንግዲህ ስራ ቦታ ሆኜ ነው ትላንትና ጀምር ያለውኝና ያው ቢዚ ስለሆንኩ ነው ትላንትና ያልገባሁትኝና ለዛ ነው። እንግዲህ ስራ ቦታዬን ላሳይሽ ነው። በጣም ደስ ብሎኛል። የራስ ስራ እንደመስራት ደስ የሚያሳይ ነገር የለም። በጣም ደስ ብሎኝ ነው ያልኩት። ዛሬ ሁለተኛ ቀኔ ነው። እስቲ ሱቄን ላሳይሽ። ያሳያል እንደዚህ ሁሉ አይ ካሜራ ብታዞር ነው በደንብ የሚታየን። አሁን ይታይሻል? አዎ ይታያል፣ በደንብ ይታያል።
እያገዛችሁ ነው ይኸው አይታይም በደንብ ስልኩን አስተካክል እስኪ አንዴ ላንብበው ስሙ እሺ እሺ እንኪ አንዴ ታፔላውን ታንብብ ሲፓራ የታሸጉ ማከፋፈያ ነው የሚለው የስ በቃ እናመሰግናለን ስላለው አንዴ ቪዲዮ ላጥፋው እዛ ጋር እስከምትደርሺ አቢባዬ ቪዲዮን ዘጋሽ እኮ ቪዲዮን አብሪው ማሪ አይ ቁጥር ሲታይ ነው ቁጥር ዋርኒንግ ስለዚህ ቪዲዮን አብሪው ልጅቷ መቅረጽ አልቻለችም ለዛ ነው በጣም ደስ ብሎኛል እድሜ ላንቺ ለዱዱ ለሰክሰስ እንዲሁም እጣውን ለገዙ እጣ ለደረሳቸው ከምንም በላይ ወጥቼ እንደዚህ እንኳን ቤት ከመዋል ወጥቼ እዚህ ስራ ቦታ ላይ አሳልፌ በመሄዴ ብቻ ራሱ በጣም ደስ ብሎኛል። የሚገርመው ውሃ ብቻ ነበረ ትላንት ያስገባው ስራ ጀምሬያለሁ ብዬ ስፖስት አንድ ሰው ነው በቃ ለስላሳ መጀመር አለብሽ ብሎ 20 ሰዓት ለስላሳ 7 ሰዓት አምቦ አውርዶልኝ በቃ ደስታዬ በቃ ድርብ ነው እና በጣም ደስ ብሎኛል። የኔ መልካም አሜን። የኔ እናት ቤተሰቦቼ እናንተን በጣም አመሰግናለሁ። እድሜ ለእናንተ በእናንተ ነው። እናንተ ድምፅ መንገድ ዳር ስለሆነ መኪናም ድምፅም ቸርችም አለ። ለዛ ድምፅ እየረበሸኝ ነው እና ጸጥ በሚል ሰዓት ደግሞ በደንብ አባት ሲመጣ ወይ በደንብ እንትን አላለው እና ያው ደስ ስላለኝ አቢባዬ ደስ እንዲልሽ ብዬ ነው። ሁሉንም በድጋሚ በጣም አመስግኝልኝ። ከዚህ በኋላ እንግዲህ ጀምሬያለሁ፣ መቀጠል ብቻ ነው። ወይኔ አይሰማም ላዝግ እስቲ ምን እንዳለ አይሰማም። ድምፅ ስለሚረብሽ ነው። በኋላ ላይ ትገባለች። ፎሎ አድርጓት፣ አበረታቷት። አዋሳ ነው ያለችው። ውሃና ለስላሳ ውሃ ብቻ ነበር እሷ ማከፋፈል ያሰበችው፣ ግን ደግ ሰው ደግሞ ለስላሳም አገዙኛለች እና አበረታቷት። ቴንክ ዩ ሶ ማች። ፋይዳ 5ቱን ምግቦች አቡዳቢ ለሚገኝ ሰው ይሰጥ። አሁን አቡዳቢ የሚገኝ 5 ሰው እንምረጥ። አቡዬ እዚህ ያሉት ግን ማዘዝ ይችላሉ። እሺ አቡዳቢ ላሉ ይሰጣ 5ቱ። አዎ አቡዳቢ ላለው ይሰጥ። አቡዳቢ ያሉ አቡዳቢ ፕሊዝ፣ አቡዳቢ ያላችሁ አትዋሹ። ዋሻችሁ አይመጣላችሁም። አቡዳቢ እና አለን። ይኸው እናት አለች አንድ ከአቡዳቢ
እሺ አንድ ሰው እናት ነጊቢና ፋይዳን ፎሎ አድርገሽ ቁጥርሽን ስጫት። አቡዳቢ እዚሁ ነው ታዲያ ቁጥርሽን ልትሰጣት እንድትመዘግብ። እሺ ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። 05 ፋይዳ የእናትን ቁጥር ያዥ። አቡዳቢ ናት። እሺ የእናት ስልክ ወረቀት ላይ ጻፊ። ቆይ አንድ ስልክ ላይ ይጻፋል። 05 63 97 ሁለት ጊዜ 81 አይደለም አንድ ጊዜ 97 እሺ 81 89 81 89 05 63 79 81 89 አሁን የሪም 4 አለ ከዚህኛው ጋር 5 ይሆናል ማለት ነው። ሌሎች አቡዳቢ ናቸው አራቱ። አንደኛዋ ትርቃለች ወደ 40 ምናምን ኪሎ ሜትር ናት። ግን የተወሰነ እንትን እላለሁ ስላለች እንወስድላታለን። በጣም ፈለገች። በቃ ምን እናድርግ? ስለዚህ አራቱ አቡዳቢ ናቸው። አንድ ሰው ብቻ ነበር ዱባይ። ሁለቱ ናቸው። አንደኛዋ ትከፍላለች 40 ምናምን ያው ኦልሞስት ወደ 1 ሰዓት ነው ድራይቪንጉ። ሁለት ነበሩ። አንደኛዋ ይምጣልኝ ስላለች እንሄዳለን 40 ምናምን ኪሎ ሜትሯ ማለት ነው። አዎ የድራይቨሩ አሁን ከሰጠችው ቁጥር ጋር 5 ሰው ይሆናል። ወሬ መጣች። እሺ አንተ ልጅ ማሪ ሰላም ነሽ? አለን አልሐምዱሊላህ። ከጋበዝሻቸው 5 ሰዎች ውስጥ 2ቱ ዱባይ ሆነው ተገኙ። አንዷ እከፍላለሁ የትራንስፖርት አለች። አንዷ ደግሞ አቡዳቢ ዱባይ ስለነበረች ስለማትከፍል እድሉን እናት ለምትባል አቡዳቢ ለምትኖር ሰጠኋት። አንቺ ያል ማሪ ችግር የለም ደስ ይለኛል። ዋና መውሰዳቸው ነው። ራሴ ስለማይሽ ሳልጠይቅሽ ነው። ሪምን ሳልጠይቃትን ይወስናሉ እየወሰኑ ችግር የለም እናንተን አድርጊ ፋይዳ ላኪ። አሁን ላክልሽ ብሎ እሺ እረሳለሁ እኔ በኋላ። አሁን ላኪ አደራ። ችግር የለውም ሪምዬ አይሪ። እሺ ወደ ፕሮግራማችን እንሄዳለን። ሌትስ ጎ። የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ። ኢትዮጵያና አሜን የኔ ባካፕ አካውንቶች ናቸው። ፎሎ አድርጓቸው። የኔ ባካፕ አካውንቶች ናቸው። ለአደጋ ጊዜ የከፈትኳቸው። ድንገት ይሄ ቢዘጋ እንደምታውቁት አካውንት ቶሎ ቶሎ ይዘጋብኛል። ሰው ድንገት ቢዘጋ በሱ ነው የምታገኙኝ። በአሜንና በኢትዮጵያ ነው የምታገኙኝ። ሶኬት የምትባል ልጅ የፍቅር ታሪክ አለኝ አለች፣ ግን አላመንኳት። ትናንትናም ትኩስ ሶሪን ሳላምናት ቀርቼ በጣም የሚያሳዝን ታሪክ ነበራት። ምን ትላላችሁ? ሶኬት ትግባ ወይስ ላሽ ትባል? ንገሩ። ሬስቶራንታችን ደግሞ 10 ሺህ መግባት አለበት። አሁን 7 ሺህ ደርሰናል በሀቡ ምክንያት። ፋይዳ ሬስቶራንት አቡ ዳቢ ፎሎ በማድረግ 10 ሺህ ያስገባት ፈልጋለች። ፎሎ አርጓት እና 10 ሺህ ያስገባት። እሺ የሆነ ማን ነበረች? ኡምቢላል ብዙ ቀን ተጽፈሽ አፍቃሪ ነኝ ብለሽ ኢንቫይት አድርጌሻል። 2 ሰው ኢንቫይት አድርጌያለሁ። የተሳካለት ከሁለት አንዱ ይግባ። ከሰዓዳ እና ከኡምቢላል ትዳር እሁድና እሮብ ነው ጋይስ። ዛሬ አርብ ነው፣ እሁድ አይደለም ጋይስ። ዛሬ አርብ ነው፣ ቅዳሜ አርብ ነው። እሺ ኔትወርክ የላቸውም። አፍቃሪ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ። አርብ ኦኬ፣ አርብ ነው። አፍቃሪ ታሪክ የፍቅር ታሪክ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ። የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ። በቃ ታዲያ ቦታ ማለቅ አሁን እንዳጽፉ ታዲያ ስትወጣ ሰዓዳ ገብተሻል።
ሀው የኔ ቆንጆ ሰላም ነሽ? ሰላም ነው አለን። እኔ የፍቅር ታሪክ የለኝም። ፎሎ አስደርግኝ የኔ ቆንጆ ስወድሽ። ለዛ ነው ዋሽተሽ የገባሽው በብሎክና በሚዩት የተሸኘሽው። ቻው ውሸታም። እኛ ውሸታም ሰው ፎሎ አናረግም። የፍቅር ታሪክ አለኝ ብላ ነው የጻፈችው። ገባች፣ ተቦልካ ወጣች። ጆሮዬን ተበስቼ ልሞት ነው እንዴ? ምን ነው ጆሮ መበሳት እስከ ሞት ያደርሳል እንዴ? ማራኪ ስጦታው፣ ማራኪ ስጦታው። እኔ የፍቅር ታሪክ አለኝ። እኔ አለኝ ብቻ አይደለም። የፍቅር ታሪክ ሆነ የፍቅር ታሪክ፣ አስተማሪ ታሪክ ሆነ አስተማሪ ታሪክ። ቢላል እንትን ኢንቫይት አድርጌሻለሁ። አቡ እንዴት ነሽ? ደህና ነኝ ማሪ። እኔ ምን ላድርግ? ኡምቢላል ደጋግሜ ኢንቫይት ያደረኩሽ ነው፣ ግን ትሽከረከሪና ዱብት ያለሽ። ኢንተርኔት የለሽም፣ ኢንተርኔት የለሽም። ዋት ካን አይ ዱ? ኢንተርኔት እንትን ሸበካ ነው የምትሉታል በሳውዲ። እሷ ሳውዲ ነው ያለች። ሸበካ ያለበት ቦታ ሆኜ። እሺ የፍቅር ታሪክ አለኝ፣ አስተማሪ ታሪክ አለኝ ብላችሁ ጻፉ። አስተማሪ ታሪክ ወይም የፍቅር ታሪክ። የትናንትናዋ ትኩስ ወሬ አቤት ስታወራ ፍጥነቷ፣ ቀልጥፍናዋ ራሱ እውነትም ትኩስ ወሬ ይሏታል ኮመንት ላይ። የገንዘብ እርዳታ አይደለም፣ ድምፅ እፈልጋለሁ። አንዲት ልጅ እባክሽ አስገቢኝ፣ ሰው አሰሪዎቼ ያለ ፍላጎቴ ሊያሳፍር ነው እያለች ነው። ኮመንቷ ሮጣብኝ። ኢንቫይት አድርጓት። ምን ማድረግ እንዳለባት ልንገራት። ያለችበትን ሀገር የፖሊስ ቁጥር፣ የኤምባሲ ቁጥር ልስጣት። እሺ አልሐምዱሊላ። እንዴት ነሽ? እንዴት ነሽ? አቦ አለን። ሰላም ነው? ሰላም ነኝ አልሐምዱሊላህ። ስላስገብሽኝ አመሰግናለሁ። እና የአንቺን ቤት ብዙ ጊዜ ፈልገን ነበር እና የእውነት የተቸገረች ልጅ ተዋለች። አንቺን ሁሌ ነው የምትፈልግሽ። አሁን እጠራታለሁ ማለት ነው። እርዳታ አይደለም፣ የገንዘብ እርዳታ አይደለም፣ ድምፅ ነው የምትፈልገው። በባሏ ስሟን ብቻ ንገሪን እና ስሟን ንገሪን። ስትመጣ እኔ ራህማ ናት። አሁን እጠራታለሁ። ትንሽ ብቻ ጠብቅኝ። እዚህ ሆኜ ስሟን ላሳይሽ። እጠራታለሁ። ሰውን ወክሎ መግባት እኮ አይቻልም። እዚህ ለምን አለች? ስራ ላይ ስለሆነች ነው። አሁን መጥታ ነበር። ያው ሴትያ መጣች ብላ ወጣች። ሱቅ ነው የምትሰራው። መለስ ማነው ስሟ? ራህማ። ስትመለስ እናስገባታለን። እሺ ውዴ አመሰግናለሁ። ራህማ ነኝ ብላ ተጻፍ መጥቻለሁ ብላ። እሺ የፍቅር ሰው የፍቅር ሰው ነው የሚለው እሷ ናት። አንቺ ነሽ መዳምሽ ያለ ታሳፍረኝ ነው ብለሽ የጻፍሽው እንዴ? የፍቅር ሰው እየተሽከርከረ ነው። እሷ ናት አይደል መዳም ያለ ፍላጎት የምታሳፍረኝ ነው ያለችው እሷ ናት ጋይስ። ሰላም እንዴት ናችሁ? ይሰማል? አዊ ይሰማል? እንዴት ነሽ? ይሰማል። እንዴት ነሽ? አለሁ እግዚአብሔር ይመስገን። እኔ ያው የሚያስተምርም ነው። ወይኔ ነቀላት። አንዲት ልጅ ማዳሜ ያለ ፍላጎቴ ልታሳፍረኝ ነው ብላ ኢንቫይት አድርገናት ተሽከርክራ ወደቀች። የፍቅር ሰው ነው ስሟ። ከመጣች ደግሞ ፖሊስ አስገቧት።
ቴንክ ዩ ውዴ። ምን ውስጥ ነው ያለሽው እናቴ? የእኔ አይሰማም? ታፍኖ እንትኖች ዶሮዎች ናቸው። መራቃትችን ከዶሮዎቹ ትንሽ ራቂ በጣም ይረብሻል። አዎ እሺ፣ ምናልባት ስለ ራበኝም ይሆናል የሚረብሸኝ። ሂድና ምሳዬ ልብላ ጋይስ። እኔ ሲርበኝ ጆሮ አይሰራም፣ አይኔ አይሰራም፣ ምንም ነገር አይሰራም። መብላት አለብኝ። እሺ ውዴ ጀምሪ ማሬ። የፍቅር ታሪክ አለኝ ነው አስተማሪ ታሪክ አለኝ ብለሽ ነው የገባሽ? አስተማሪም ነው ያው ምክርም ያስፈልገኛል። እሺ ማሬ፣ እሺ ጀምሪ። እሺ እኔ ከፍቅረኛ የተዋወቅኩትኝ 12ኛ ክፍል እያለሁ ተማሪ እያለሁኝ ማለት የሰርቪስ ሹፌር የነበረ በዛ አጋጣሚ የተዋወቅ ነው። ጀስት ተዋወቅን፣ ብዙ ጊዜ ቆየን፣ ተግባባን። ከዛን በቃ እቤትም እያመሻው መምጣት ጀመርኩኝ። ከሱ ጋር መውር ስግባባ ማለት እያመሻው የመምጣት ጀመርኩኝ። የቤት ማዘርም እህቴም በጣም እየተቆጡኝ መጣሁኝ። ከዛን ያው እሱን ተማምኜ ነበር። አፍላ ነበርኩኝ በዛ ታይም መጣሁ። ይቆራረጣሉ ውዴ። መቼ የተዋወቃችሁ ለምትሏት የትምህርት ቤት አመላላሿ ነበር። ሰርቪስ የሀብታም ልጅ ናት እና ሹፌር ተቀጥሮላት በሹፌር ነው የምትመላለሰው። የሰርቪሷ ድራይቨር ሹፌር ማለት ነው። የሀብታም ልጆች እኮ ሹፌር ይቀጠርላቸዋል። ስትመለስ አስገቧት። ስሟን ግን አላስታውሰውም። ማን ነበር የሚለው? ስሟን ረሳሁት። ስሟን አይታችኋል? አስገባም መልሳ ዘሰ ነን ሰማያዊ ፕሮፋይል ነን ነው ስሟ። የፍቅር ሰው ግን ደጋግማ እየተሽከረከረች ነው። እየተሽከረከረ ነው። ልጅቷ ኔትወርክ አግኝታ እስከምትመጣ ኧረ የፍቅር ሰው ተሰቃየሽ፣ ምን ይሻልሻል? ተሽከርክራ ዱብ አለች። የፍቅር ሰው ኢንተርኔት ያለበት ቦታ ሂጂ። ኔትወርክ አፈረጠኝ። እኔ ነው ይመስለኛል። እኔ ከዶሮዎቹ ራቂ ስላልኩሽ ኢንተርኔቱ ዶሮዎቹ አጠገብ ነው መሰለኝ ያለው። አይ ውጪ ነው የዶሮቹ ድምፅ። አሁን ድምፅ ይሰማል በደንብ? አሁን ይሰማል። ትንሽ ጮክ በል። ኦኬ እሺ። ካቆንኩበት ልቀጥል እና ወጣሁኝ። ከዛን እሱም ያው ሹፌር ነበረ፣ ስኮርት ነበረ የሚነዳው በዛ ታይም ላይ ያው ከጓደኞቹ ጋር ነበረ ለሼር የሚኖረው። የትም ይዞኝ ሊሄድ ስለማይችል ያው ጓደኞቹ ጋር ይዞኝ ሄደ ማለት ነው። ጓደኞቹ ጋር ሄድን። ጀስት አንድ ክፍል ነው። እኔ ደግሞ እንደዚህ አይነት ኑሮ አልለመድኩም። ከራሴ ክፍል ያለኝ ደህና ቤተሰብ ያሳደገኝ ነበርኩ። ከዛን ገባሁኝ። አማራጭ የለኝም። ፈልጌ ጠግቤ ነው የወጣሁት ከቤቴ። ራሴን አሳመንኩኝ። ተቀመጥን እና 4 ጓደኞቹ እኛ መሬት መተኛት ጀመረን። እኔ እና እሱ ማለት እና ጓደኞቹ ማለት እያልን ክላስም ነበረኝ። 12 ተፈታኝ ነበርኩኝ። 12 ተፈተንኩኝ፣ ጨረስኩኝ። ከዛን እንደዛ አልሆነ በቃ ከልጆቹም ፈራ። እሱ ጥሎኝ እየወጣ ስለሆነ ፈራ የሆነ ነገር ቢያረጓትስ ብሎ ማለት ነው። ከዛን በዛ ታይም ላይ በቃ እቤት እንከራያለኝ። እቤት ተከራየን በ700 ብር ማለት ነው። ከዛን በቃ የሚያስፈልገንን ነገር ምንተኛበትን ነገር ከውጭ አሟላን። ስቲል ነው እቤት በዛ ታይም ማንም ጠፍቻለሁ። በቃ ማንም ሊያገኘኝ አልቻለም። ከዛን መኖር ጀመርን። 17 ዓመት የነበረ በዛ ታይም ማለት ነው እየኖርን። ከዛን የእሱ ቤተሰቦች መጡ። ከዛን ለምንድን ነው ይዛት የወጣ ከሰማ ወሬው በቃ እዚህ መራቃል ብለን ወደ ሌላ ቦታ ሄድ መስራት አለብኝ ብዬ እኔም መስራት ጀመርኩኝ ማለት ፈልጌ ትምህርቴን አቆምኩኝ። 12ን ወደኩኝ፣ አቆምኩኝ፣ ተመዝገብኩኝ። ከዛ እኔ መስራት ጀመርኩኝ። የቤት ኪራይ ከበደን መክፈል 700 ብር ራሱ ማለት ከአቅሜ በላይ ሆነ።